እንደምን ከረማችሁ? እግዚአብሔር አምላካችን ስም የተባረከ ይሁን። እንደገና በርሱ ምህረት በሱ በጎነት በፊቱ እንደገና የመሆን ከቅዱስ ቃሉ የመካፈል ደግሞም የማገልገል እድል ስላገኘን ለዘላለም የጌታ ስም የተባረከ ይሁን። ጧትም እንደነበረን አሁንም አብረን የእግዚአብሔርን ቃል እንካፈላለን። ግን አንድ ነገር ነግሬያችሁ በዛ ጸሎት እናረጋለን። ክብር ለእግዚአብሔር ይሁን። ምን እያሰብኩ ነው? ከትላንትና የተሻለ እየኖርን ነው። ከትላንትና የተሻለ እያገለገልን ነው። ከትላንትና የተሻለ ብዙ ነገር በህይወታችን አለ። እሱ ማለት ግን ልካችን ነው ማለት አይደለም። እሱ ማለት ግን የህይወታችን ፍጻሜ ነው ማለት ግን አይደለም። ከትላንትና እንሻላለን፣ እውነት ነው። ከትናንትና የተሻለ ህይወት፣ የተሻለ ኑሮ፣ የተሻለ አገልግሎት፣ የተሻለ የትምህርት ደረጃ፣ የተሻለ አስተሳሰብ፣ የተሻለ ኢኮኖሚ፣ የተሻለ ሶሻል ስታተስ፣ ብቻ ብዙ ነገር የተሻለ አለን ማለት ከትላንትና እንሻላለን ማለት ያለንበት ሁኔታ በቂ ነው ማለት አይደለም። ሁል ጊዜ የኛ ጥሩ ነገር የደረስንበት ነገር የሚለካው ከትላንትናው ስለተሻለ ሳይሆን እግዚአብሔር እጅ ባለን ነገር ልክ ነው። አንዳንድ ጊዜ ከደረስንበት ይልቅ ልንደርስበት የቀረን ብዙ ሆኖ ሳለ ካገኘነው ይልቅ ልናገኘው የተገባ ነገር ብዙ ሆኖ ሳለ እግዚአብሔር ለኛ ፕላን ያደረገው እግዚአብሔር ለኛ ያቀደው ነገር ከደረስንበት ነክቼዋለሁ፣ ደርሼበታለሁ፣ አይቼዋለሁ፣ ገብቼበታለሁ ከምንለው ይልቅ የተሻለ ሆኖ ሳለ ነገር ግን ሁሉ ጊዜ ንጽጽሩና ውድድሩ ከትላንትናችን ጋር ስለነበረ ትላንትናችን ጥሩ ስለሆነ ብቻ በዛሬ መደላደል ውስጥ የምንኖር በጣም ብዙ ሰዎች አለ። ትዝ ይላችኋል? ያ አይነ ስውር ምንም የማያይ ጌታ አይኑን ነካው፣ ዳነ። ከትላንትና ይሻላል። ሰው እንደ ዛፍ ማየት ጀመረ። ይሻላል ከትላንትናው ጋር ከተነጻጸረ ህይወት ምንም ካለ ማየት ይሄኛው ይሻላል። ምንም ከሌለበት ይሄኛው ይሻላል። ለሱ ሰው ዛፍ ነው ብሎ ቢል ምንም እሱ ነው ልክ፣ የደረሰበት ነው ልክ። ግን አሁን ማየት የጀመረው ከትላንትናው ይሻላል እንጂ እግዚአብሔር ግን ሰው የሚባለውን ፍጥረት ባስቀመጠበት ልክ ግን ይህ አይነ ስውር ተረድቷል ማለት አይደለም። ለዚህ ነው ጌታ እንደገና መነካት ያስፈልጋል። እንደገና የሚባል እድል ያስፈልጋል። እንደገና የሚባል መለኮታዊ የሆነ ኃይል ያስፈልጋል። ከትላንትና ብትሻልም ግን ወደ ትክክሉና ወደ ተጻፈለት ወደ እውነቱ ግን አልደረስክም ብሎ ድጋሚ ሲነካው ሰውን በትክክል ማየት ጀመረ። ህይወት ከትላንትና ጋር ባለው ነገር ተወዳድራ አይደለም ጥሩ ነው የሚባለው። እግዚአብሔር ያስቀመጠው ትዝ ይላችኋል? ናትናኤል ጌታ ኢየሱስን ሲያየው ጮኸ ማለት ነገረው። አንዳንድ ታሪኩ የምታውቁት ነው። ግን ጌታ ምንድነው ያለው? ምንድነው አሁን ያስገረመ? ከበለስ በታች አየው ስላልኩ ነው ይሄ ሁሉ የተገረምከው? አዎ በእርግጥ ካለመታወስ በተስፋ መቁረጥ አንድ ዛፍ ስር ከመተኛት አይቻለሁ የሚለው ቃል የተሻለ ነው። ከትላንትናው ይሻላል። በእውነት አይቻለሁ አላ። ያኛው እኮ መታየት የለበትም። አንድ እስራኤላዊ ዛፍ ስር ሲተኛ የራሱ ነገር አለው። ሁላችሁም እንደምታውቁት ይሻላል ከትላንትናው። ግን ጌታ ምን አለው? አየው ስልህ የተደሰትከው ደስታ ጥሩ ነው። ከብቸኝነት በሚያይ ጌታ ስር መሆን ይሄ ጥሩ ነገር ነው። ግን አንድ ነገር ልንገርህ፣ ከዚህ የሚበልጥ ገና አለ። ከትላንትና ጋር ሲወዳደር እንጂ የተሻልክ የሆንከው ግን እኔ ለአንተ ካዘጋጀሁት ጋር አንተን ላደርስ ካሰብኩት ጋር ለአንተ ፕሮግራም ካደረኩት አንተ ጋር ካለኝ
መለኮታዊ አጀንዳ አንፃር ግን አሁን ያለህበት ግን በቂ አይደለም። ለአንድ ሰው እዚህ ቤት ውስጥ እናገራለሁ፣ ያለህበት በቂ አይደለም። ከትናንትናው ይሻላል እንጂ አገልግሎት በቂ አይደለም። ኢኮኖሚህ በቂ አይደለም። ቢዝነስ በቂ አይደለም። ጤናህ በቂ አይደለም። ትምህርት በቂ አይደለም። ከትናንትናው ትሻላለህ፣ አገግመሃል እንጂ ደህና ነህ አይደለም። እግዚአብሔር እንደዚህ ነው የሚለው። ከትላንትናው ጋር አወዳድረህ ዛሬ ባለህበት ነገር መደሰት ጥሩ ቢሆንም ግን እሱ ጋር አትቁም። ገና ያላየኸው ኧረ በደንብ አሜን። በእንደገና መነካት የምትደርስበት ሌላ የእግዚአብሔር ክብር አለ። አብረን የምንካፈለው ሮሜ ምዕራፍ 1 ቁጥር 13 ላይ ያለን ቃል በጌታ በኢየሱስ ስም አነባለሁ። እንዲህ ነው የሚለው ቃሉ። ወንድሞቼ ሆይ በሌሎች አሕዛብ ደግሞ እንደሆነው በእናንተ ፍሬ አገኝ ዘንድ ብዙ ጊዜ ወደ እናንተ ልመጣ እንዳሰብኩ እስካሁን እንደተከለከልኩ ታውቁ ዘንድ እወዳለሁ። ርዕስ ለምትጽፉ ሰዎች ፍሬያማነት በሚል ሐሳብ ነው የምናገረው። ምንድነው ፍሬያማነት? ባጭሩ ሁላችሁ የምታውቁት ነው። ፍሬያማነት ማለት በተሰማራንበት መስክ ውስጥ ውጤታማ መሆን። አንድ የነበረን ነገር የሚያበዛ፣ ሁለት የነበረን ነገር የሚያበዛ፣ አንድን ዘር በብዙ ፍሬ የሚባርክ ነገር ማለት ነው። ፍሬያማ ማለት ውጤታማ። በየትኛው መስካችን በአገልግሎት ልንሰማራ እንችላለን፣ በንግድ ልንሰማራ እንችላለን፣ በትምህርት በየትኛው መስክ ውስጥ ነው ያለነው። በዛ ነገር ፍሬ ያለው የሚታይ አብስትራክት ያልሆነ ሊቆጠር የሚችል ነገር ማግኘት ማለት ነው። ሁልጊዜ ደስ ይለኛል የቲቶ መጽሐፍ ቲቶን እና ጳውሎስን ሳስብ ገላትያ ላይ ምን የሚል ቃል አለ? ጳውሎስ የምሰብከውን ወንጌል ላሳውቃቸው ከ14 ዓመት በኋላ ወደ ኢየሩሳሌም ወጣው እና ላገኘኋቸው የቤተ ክርስቲያን መሪዎች የምሰብከውን ወንጌል አስታወቅኳቸው ይላል። ወንጌሉን ሲነግራቸው ግን አብሮ ማንን ይዞ ሄዷል? ቲቶን ይዞት ሄዷል። ምን ማለት ነው? የምሰብከው ወንጌል ይሄ ነው፣ ፍሬው ደግሞ ይሄ ነው። ወዲያውኑ ምን እንዳሉ ታውቃላችሁ? የቤተ ክርስቲያን መሪዎች ለጴጥሮስ ለአይሁድ ሐዋርያ እንደሆነ እንደሰራለት ሁሉ ለአንተ ደግሞ የአሕዛብ ሐዋርያ መሆን ሆነ እንደሰራለህ አይተናል አሉት። ይዞት የሄደው ሰውዬ ግሪካዊ ነው፣ አሕዛብ ነው። ከአሕዛብ የመጣ በጌታ አምኖ የዳነና አሁን ግን የቤተ ክርስቲያን መሪው መሆን የቻለን ሰው ነው ይዞላቸው ሄደው። ምሰብከው ይሄንን ነው። የስብከቱ ውጤት ይሄ ነው። መንፈሳዊ ዓለም ውስጥ ፍሬያማነት አብስትራክት አይደለም። አይታያችሁም እንጂ ብዙ ስራ ሰርቻለሁ አይባልም። አንድ ድራማ ነበር በቴሌቪዥን የሚታይ። ስንት ማሳለጫ ሰርተናል ይላል ካፌ ውስጥ ሰውየው። ስንት አይታያችሁም እንጂ አይታይም እንጂ ስንት ድልድይ ሰርተናል ይላል። ብሩን በልቶት ማለት ነው። እንደሱ አይደለም። ምን ያልሰራ ነው አለ ምናምን ብለን ምናብ አድርግ የሆነ ነገር የምናደርገው አይደለም። መንፈሳዊ ዓለም ውስጥ እግዚአብሔር እንደ ሰው እኛም በምድር ሲፈጥረን ፍሬያማ እንድንሆን ነው። ታውቃላችሁ አይደል? ብዙ ተባዙ፣ ምድርን ሙሏት፣ ግዟት ምናምን ውጤታማ ፍጥረታችን ራሱ ይሄ ከአፈር የተፈጠረው ሰው ለፍሬ ነው የተፈጠረው፣ ለመብዛት ነው የተፈጠረው። በወደቀም ጊዜ እንደገና እግዚአብሔር በክርስቶስ ኢየሱስ ሲያመጣው እንደገና የመብዛት ስሌትን ነው እግዚአብሔር ይዞ የመጣው ወደ ሰው። ለዚህ ነው መጽሐፉ ፍሬያችሁ እንዲኖር እንዲበዛም ሾምኳችሁ ብሎ ጌታ ኢየሱስ ክርስቶስ ሲናገር እሱን ነው። ፍሬ ካላፈራ እቆርጣለሁ፣ የሚያፈራውን ግን አብስቶ እንዲያፈራ አጠራዋለሁ ሲል የሕይወት ጥሪ ነው። ፍጥረትም ነው መፈጠርም ነው። በዛ ፍጥረት በአዲስ ኪዳን ላይ መጥተ ደግሞ የዳግም መወለድ ምክንያትም ነው ፍሬያማነት። ፍሬያማነት ግን በሆነ ነገር የምናሳየው ሳይሆን የሚታይ የሚጨበጥ የሚዳሰስ ነው። ይኸው ሐዋርያ ጳውሎስ ሐዋርያ አይደለህም ሲሉ የሐዋርያነቱን ፍሬ ሲያሳይ እናንተ ራሳችሁ ናችሁ እኮ ነው የሚለው። ምንም የሆነ ብጥብጥ ያለ ቅድም እንዳልኳቸው አብስትራክት የሆነ የማይታይ ፍሬም የሚመስል ግን ደግሞ ፍሬም ያልሆነ እግሩ አካባቢ ምትለው አይደለም።
ነኝ፣ ሐዋርያ ነኝ። የሐዋርያነት ፍሬ አንተ ራስህ የኔ ፍሬ ነህ፣ እናንተ ራሳችሁ። ስለዚህ ፍሬ ማለት የምታሳየው የተገለጠ የሚዳሰስ የሚቆጠር ታይቶ ልክ ነው ልክ አይደለም የሚባል ነገር ነው። ስለዚህ ፍሬ ማለት በተሰማራንበት ውጤታ ነጋዴ ከሆንክ የንግድህን ፍሬ፣ ቤተሰብ ስትሆን በልጆች ያለውን ሁለንተናዊ ፍሬ ከአእምሮ ከመንፈሳዊ ሕይወት ከአስተዳደግ ከሁሉ ነገር አቅጣጫ በልጆች ላይ ያለህን ፍሬ፣ በትዳር ውስጥ ያለህን ፍሬ፣ በአገልግሎት ያለህን ፍሬ፣ በቢዝነስ ያለህን ፍሬ፣ በስራ ያለህን ፍሬ ማሳየት ይሄ ነው ፍሬ። ፍሬ ማለት እሱ ነው፣ ውጤት ነው። ስለዚህ ዛሬ የምናነሳው ይሄ የሚጨበጥ የሚቆጠር የሚለካ አንድ ሁለት ተብሎ ይሄው የሚባል ካስፈልገ እንደሩት ኮስተር ብለን ገለባውን ማናስለካ ሰብስባ ትመጣና ገለባ አታስመዝንም። ገለባውን ከፍሬው ለይታ ፍሬውን ብቻ ይሄው አንድ ጭብጥም ቢሆን ክምር ቢሆንም የመጣው አይ ገለባ ሁሉ አላስለካም ገና ለገና የተሳካለት ሰው ነው ለመባል ያለውን ነገር በሙሉ ወደፊት አምጥቼ እንደ አጓጉል ቢሮ ሪፖርት እንደ ነገሩም ተራም አላተልቀውም፣ በጣም አላገዝፈውም። ውቅት መወቃችው ከዛስ ፍሬ እጇም ይሄው ይሄ ነው። ሳመጣው ይሄን ነበር የሚያክለው፣ በእርግጥ ሲወቃ ይሄ ነው። ስለዚህ ሲለካ ሊለካ የሚችል ያልተጋነነ በሆነ ነገር ያልታጀበ በደንብ ሊታይ የሚችል ውጤት ማለት ነው። ይሄ ለአማኝ ለክርስቲያን ይሄ ሁለንተናዊ በሆነው ማንነቱ ፈንክሽን ለሚያደርግ እንደ መንፈሳዊ ሰው ለሰማያዊው ዓለም አካውንታቢሊቲ ተጠያቂ እንደሆነ አዘሴም ታይም ደግሞ እንደ ሰው ደግሞ በምድር ሲኖር ለልጆቹ ተጠያቂ እንደሆነ ለሚስቱ ለባሏ ተጠያቂ እንደሚሆን በስራው በቢዝነሱ እንደ ማንኛውም ሰው ተጠያቂ ሊሆን በሚችል ሊለካ በሚችል ሁኔታ ፍሬያማ መሆን ለኛ ጥሪያችን ነው፣ ፍጥረታችንም ነው። ለምንድን ነው ፍሬያማ መሆን ያለብን? አሁን እንደነገርኳችሁ ነው፣ ጥሪያችን ስለሆነ ነው። ሁለተኛ የፈጠረን በዘፍጥረት በዳግም ልደት ወደ ምድር ያመጣን እግዚአብሔር ፍሬ ፈላጊ አምላክ ስለሆነ ነው። ከሰው ፍሬ ይሻል። መጽሐፍ ቅዱሳችን ላይ የጌታን ቁጣ ካየንባቸው ነገሮች አንዱ ፍሬ አልባነት ላይ ነው። ወደ በለሲቷ ሄደ፣ ፍሬ ባጣበት ቀን ረገማት። እንደዚህ አይነት ቃል ብዙ አታዩም በጌታ በኢየሱስ አገልግሎት ውስጥ። ረገማት። ምን አስቆጠ? ፍሬ ይፈልጋል መለኮት፣ ፍሬ ይፈልጋል። ወደዚያ መጣ፣ ፍሬ ይፈልጋል። ፍሬ ሲፈልግ ግን እንደዛ እንደ ሀኬተኛው ካልዘራህበት የምታጭድ ካልበተንክበት የምትሰበስብ የሚባል ግን አይደለም። ለህይወትና እግዚአብሔርን ለመምሰል የሚያስፈልገን ነገር ሁሉ ስለሰጠን እንደሚል ቃል ለፍሬያማነት ለአንድ አማኝ ለአንድ ክርስቲያን ፍሬያማ ለመሆን የሚያስፈልገውን ነገር በሙሉ አቅርቦት ያደረገ ፕሮቫይድ ያደረገ መለኮት ነው ፍሬ የሚጠይቀው። ጊዜም ሰጥቻለሁ፣ እድልም ሰጥቻለሁ፣ እድሜም ሰጥቻለሁ፣ ጸጋም ሰጥቻለሁ፣ ማይንድህን በድህነት መንፈስ አድሼዋለሁ፣ ፕላስ የሚሆን የመንፈስ ቅዱስ ኃይል ሰጥቻለሁ፣ ህይወትን በየቀኑ የምታድጽበት ቃል ሰጥቻለሁ። እሱ ብቻ አይደለም፣ እኔ እስከ ዓለም ፍጻሜ ካንተ ጋር ነኝ። አንተ ፍሬያማ ለመሆን በኢሳይያስ ምዕራፍ 5 ላይ ፍሬ ያላፈራቸውን ዛፍ እያሰበ ሲናገር በነብዩ በኩል እግዚአብሔር ምንድነው ለወይኔ ቦታ ያላደረኩላት ነገር ምንድነው? ድንጋዩን ለቀምኩ፣ የውሃ ጉድጓድ ማስኩላት፣ አጥራጠርኩላት። እሷ ግን ፍሬ ከማፍራት ይልቅ ሆምጣጤ አፈራች። ስለዚህ እነቅላታለሁ፣ አጥሯን አፈርሳለሁ። ይሄ ቁጣ በኢሳይያስ የነበረው ቁጣ ኢየሱስ ደግሞ አፈርሳታለሁ አይደለም፣ አፈረሳት።
አደረቃት። ለምን? መለኮት ፍሬ የሚፈልግ አምላክ ነው። ፍሬያማነት የህይወት ጥሪ ነው። የእግዚአብሔር ረሃብ ነው። በቅዱሳን መካከል፣ በቤተ ክርስቲያን፣ በቤተሰብ ውስጥ፣ በቢዝነሳችን ውስጥ፣ በስራችን ውስጥ እግዚአብሔር ፍሬ የሚፈልግ አምላክ ነው። የንስሐን ፍሬ ታፈሩ ዘንድ ሲል መጽሐፍ ቅዱስ ንስሐ ብቻ ግቡ አይደለም የሚለው። ንስሐ የሚባለው ነገር ራሱ ፍሬ አለው። በሁሉ ነገራችን ፍሬ እንድናፈራ መለኮታዊ ጥሪ ነው። የእግዚአብሔር ረሃብ ነው። እግዚአብሔር ሁላችንንም ይርዳን። አሜን። ትዝ ይላችኋል አይደል? 3ም ሰጥቶት 5ም ሰጥቶት አንድ የሰጠውን ሰውዬ ቀበርኩት ሲለው ንጠቁት ነው የተባለው። ለምን? እግዚአብሔር ደካማን ይታገሳል፣ ለኃጢአተኛ ምሕረት ያደርጋል። ደግ ነው። ለምንድን ነው ፍሬ አልባነት ላይ እግዚአብሔር የሚቆጣው? ለምንድን ነው መክሊት የሚቀብረውን ሰው የሚቆጣው? ውሰዱበት፣ ንጠቁት፣ ለዛ ጨምሩለት። ፍሬያማው ላይ ዮሐንስ ወንጌል የሚናገረው እሱን ነው እኮ ነው። 15 ላይ ቁረጡት፣ አስወግዱት፣ የሚያፈራውንስ በደንብ እንዲያፈራ አድርጉት። የፍሬ አምላክ ኢሳይያስ 53 ላይ ስለ ጌታ ሲናገር እኮ በሞቱ ዘሩን ያያል ይላል። ምን ማለት ነው? ኢየሱስ እንኳን መስቀል ላይ ሞቶ ምንድን ያየው? ፍሬውን። ፍሬ በእያንዳንዱ ወኪንግ ውስጥ እግዚአብሔር በሚንቀሳቀስበት ቦታ ሁሉ ምን ትፈልጋለህ እግዚአብሔር ብትሉት፣ ፍሬ፣ የህይወት ፍሬ፣ ቤት ውስጥ ፍሬ፣ አገልግሎት ላይ ፍሬ፣ ኑሮ ላይ ፍሬ፣ ንስሐ ላይ ፍሬ። በጌታ በኢየሱስ ስም እግዚአብሔር በፍሬ ይባርከን። የምንወዘውዘው አይደል? እስራ መጽሐፍ ቅዱስ ሲናገር ስለምን ይሄ የመወዝወዝ በዓል የሚባለው እኮ ሰው በአስቸጋሪው ጊዜ ዘርቶ አብቅሎ ኮትኩቶ ምናምን ያመጣውን በእግዚአብሔር ፊት ይወዘውዘዋል። ፍሬ አልባ ማለት የምትወዘውዘው የሌለ፣ በእግዚአብሔር ፊት የምታንቀሳቀሰው የሌለ ሰው ነው። ቲቶን ይዞት ሄዶ በቤተ ክርስቲያን መሪዎች ፊት ወዘወዘው ጳውሎስ። ቤተ ክርስቲያን ጳውሎስን እግዚአብሔር ካንተ ጋር እየሰራ ነው ያለችው ሲሰብክ አይታው አይደለም፣ ስብከቱ ያመጣውንም ፍሬ አይታ ነው። ጥሩ ተናጋሪነት አይደለም ሰማይ ጎሽ የሚያሰኘው። ምን አመጣው ስራክ? ምን አመጣ እንቅስቃሴክ? ምን አመጣ የሄድክበት ህይወት? ዘመርክ? ምን አመጣ? ጌታ ይባርካችሁ። ባይዙ ጥሩ አምልኮ ጊዜ ነበር። ተባረኩ። ምን አመጣ ውጤት? ጸለይክ? ምን አመጣ? አስተማርክ? ምን አመጣ? አገልጋዮንክ? ምን አመጣ? ነገድክ? ምን አመጣ? ተማርክ? ምንድነው ፍሬ? በምድር ስትኖር በእግዚአብሔር ፊት የምትወሰውሰው ነገር አለ ወይ? በቀኑ ፍጻሜ በጌታ ፊት ይዘው የምትቆመው ይሄን ነው ያደረኩት። ባይዘው ይሄን ነው ያደረኩት፣ ይሄን ነው ያመጣሁት። በጣም ወሳኝ ነው። ያደረክበትም ነገር ፍሬውን ያመጣበትም መንገድ ወሳኝ ስለሆነ ቲቶን አንቄ ከሆነ ቦታ አምጥቼ ከሆነ ቸርች ገልብጨው ከሆነ ቸርች ውስጥ አንድ ሰው ምናምን ያርጌ እኛ ቸርች ብትሆን አሪፍ ነው ብዬ ይዤ የመጣሁት አይደለም አለ። በዚህ ወንጌል ነው ያመጣሁት አለ። ማምጣት ብቻ ሳይሆን ያመጣህበትን መንገድ ዋጋ አለው። ፍሬያማ መሆን ብቻ ሳይሆን ፍሬያማ የሆንክበት መንገድ ራሱ በራሱ ሰማይ ዋጋህን ከመተመን አንፃር ትልቅ ቫልዩ አለው። ምን እንወዘውዛለን? ይሄንን የሚያቅ ይሄንን የእግዚአብሔርን ባህሪ ይሄንን የእግዚአብሔርን ረሃብ የሚያቅ ጳውሎስ ነው ለሮሜ ሰዎች የሚጽፍላቸው። ሄዶ አያቅም፣ አገልግሏቸው አያቅም፣ አያቃቸውም። ግን ናፍቆኛል። ምን ፈልገህ ነው የምትመጣው? ሮምን ልታያት ነው? ከተማውን ልታይ ነው? ራስን ከገጠር አገልጋይነት ወደ ከተማ አገልጋይነት ልታረግ ነው? ምክንያቱም በየገጠሩ ነበር የሚዞረው። ሮም ደግሞ የቄሳር ከተማ ናት፣ ትልቅ ከተማ ናት። ለዛ ነው የምትመጣው? አይደለም። እና ለምንድን ነው የምትመጣው? ፍሬ ፍለጋ፣ ፍሬ አገኝ ዘንድ ነው ወደ እናንተ እየመጣሁ ያለሁት ይላቸዋል። ክብር ለእግዚአብሔር ይሁን። ስለዚህ እኛም ዛሬ በተሰማራንበት ነገር
ፍሬያማ መሆን አለብን የህይወት ጥሪያችን ስለሆነ። ግን ይሄ ታዲያ ፍሬያማነት ይሄን ያህል የሚያስፈልግ ከሆነ ለፍሬያማነት እኛ ምን እናድርግ የምትለዋን ትንሽ ነገር ተናግሬ ነው የምጨርሰው። ምንድነው ማድረግ ያለብን? ከዚህ ክፍል ከሮሜ ሐዋርያው የሮሜ መልእክት የጻፈበት ዋና ምክንያት አንደኛ ልመጣ ነው የሚል ማስታወቂያ ለመናገር ነው። ልመጣ ነው። ስመጣ ዋናው ፐርፐዜ ፍሬ ነው። እስቲ ስኖር በሉኝ። እስቲ የህይወቴ ዋና ዓላማ ፍሬ ነው። ፍሬ ቢስ አትሁኑ አለ መጽሐፍ ቅዱስ። ፍሬ ቢስ አትሁኑ። እንደው እግዚአብሔር የሚጨበጥ ነገር ይስጣችሁ። ህይወታችሁን ቆጥራችሁ 30 40 50 60 ዓመት ቆጥራችሁት ቁጥሩና እንትኑ አንዳንዴ አይመጥንም እና የኖርንበት ኢንቨስት የተደረገብን የተደከመብን ነገር ተለፋብን ነገርና በኋላ ነገርየው ግን ያመጣ ውጤት ሲታይ ግን አንዳንዴ ማላብ ስኬት አይደለም። መልፋት ስኬት አይደለም። ባይዘው ከጧት እስከ ማታ ቢዚ መሆን ስኬት አይደለም። መሯሯጥ ስኬት አይደለም። ስኬት ውጤት ነው፣ ፍሬ ነው። አም ቢዚ ኖ በሷ አትለካው፣ በሩጫ አትለካው፣ ባላባ አትለካው፣ በወጣ በወረድክበት አትለካው። ሩጫ ምን አመጣ ነው? ልፋት ምን አመጣ ነው? ምን አለ እጅ ላይ ነው? እስቲ ልጆችህን ያቸውና ምን አመጣ? ልጆችህን ቤትህን ይው ምን አለ? ፍሬ ቤት ውስጥ ትለፋለህ፣ ትሰራለህ፣ ትደክማለህ። ምን ለማድረግ ነው? ምንድነው አልቲሜትሊ ምንድነው ጎልህ? ምንድነው ሴት ያደረከው? ልደርስበትና ጨብጠ ይሄው ልትለው ምንድነው ነው? አየ የሆነ ቦታ ላይ የሚጨበጥ የሚያዝ እጅ ገብ የሆነ ነገር እጅ ውስጥ የሚገባ ነገር ከሌለ ልፋት በራሱ ምንም ማለት አይደለም። ስራን አውቃለሁ የተባሉት ናቸው መቅረዛችሁ ሊወስድ ነው የተባሉት። መልፋት፣ መድከም፣ መሯሯጥ ምናምን የሆነ ግርግር የሆነ እንቅስቃሴ ሁሉ ውጤት አይደለም። ታርጌት ፉል የሆነ ፍሬ ላይ ትኩረት ያደረገ ምን ሰራበት፣ ምን ለፋበት፣ ምን ናልብበት፣ ምን ደክምበት ነገር ሴት የተደረገ እዚህ ጋር ነው መጣው ምንለው ነገር እስከሌለን ድረስ ሩጫ በራሱ መልፋት በራሱ ምንም ዋጋ የለው። እግዚአብሔር አምላክ በጌታ በኢየሱስም በእጃችሁ የምትጨብጡት ለትውልድ የምታሳዩት ለቤት የምታሳዩት ለእግዚአብሔር የምትወዘውዙት እጃችሁ የሚገባ ነዶ በጌታ በኢየሱስም ይስጣችሁ። ምን እናርግ ታዲያ? አንደኛ ምን እናርግ? የፍሬያማ ህይወት ረሃብተኛ እንሁን፣ ናፋቂ እንሁን፣ ጉጉት ይግባብን። ምዕራፍ 1 ቁጥር 13 ላይ ያነበብኩትን ወንድሞቼ ሆይ በሌሎች አሕዛብ ዘንድ እንደሆነው በእናንተ ፍሬ ያገኝ ዘንድ ብዙ ጊዜ ወደ እናንተ ለመምጣት ፈለግሁ። ፍሬያማነት ከየት ይመጣል ካላችሁኝ፣ ከረሃብ። ፍሬያማ ለመሆን ከሚደረግ ብዙ ጥረት፣ ናፍቆት፣ ጉጉት። እጓጓለሁ ነው የሚለው። እጓጓለሁ እንዴት ያስደስተኛል! እጓጓለሁ። መጓጓት ፍሬያማ ለመሆን፣ ውጤታማ ለመሆን፣ ስኬታማ ለመሆን በተሰማራውት ነገር ላይ መድከም ብቻ ሳይሆን የድካሜን ፍሬ ማየት፣ መልፋት ብቻ ሳይሆን የልፋቴን ፍሬ ማየት፣ መጸለይ ብቻ ሳይሆን የጸሎቴን ፍሬ ማየት፣ ማስተማር ብቻ ሳይሆን የማስተማሬን ፍሬ ማየት፣ መነገድ ብቻ ሳይሆን የንግዴን ፍሬ ማየት እጓጓለሁ፣ እናፍቃለሁ። በፍጹም ውስጤ እማይነጥፍ ረሃብ አለ፣ እማይነጥፍ ጉጉት አለ። ይሄ አንድ ጊዜ ብቻ አይደለም። እዚህ አንደኛ እዚህ ክፍሉ አላለችዋን ብቻ ኤክስፖዝ ለማድረግ ነው ስለመጣ ዛሬ ምንድነው የሚለው? ብዙ ጊዜ አንዴ አይደለም። አንዳንድ ሰዎች የሆነ ነገር የመሆን ፍላጎት ከሆነ ሰሞነኛ ነገር ጋር አብሮ ይመጣባቸዋል አይደል? ጥሩ እግር ኳስ ተጫዋች መሆን የዓለም ዋንጫ ሰሞን የሚመጣለት አይነት ሰው ማለት ነው። ጥሩ ሯጭ መሆን የኦሎምፒክ ሰሞን፣ ጥሩ የሆነ ነገር ከሆነ ነገር ጋር ሙድ የሚመስል የሆነ ነገር የመሆን ፍላጎት ሰዎች ውስጥ ይመጣል።
እዚህ ጋር ግን ያለው ፍሬያማ የመሆን ፍላጎት ግን ብዙ ጊዜ ያው ጊዜ የሚለውን ሮሜ 15 ላይ የሆነ በደም የሚያስቀምጥለት ይመስለኛል። እስቲ ነው ቆይ 15:22 ላይ ስለዚህ ደግሞ ወደ እናንተ እንዳልመጣ ብዙ ጊዜ ተከለከልኩ አለ። በኋላ አሁን ግን በዚህ ሀገር ስፍራ ወደፊት ስለሌለኝ ከብዙ ዓመት ጀምሬ ወደ እናንተ ልመጣ ናፍቆት ስላለኝ ከመቼ ከብዙ ዓመት ጀምሮ። ይሄ ፍሬያማነት ሰሞነኛ ሐሳብ አይደለም። ይሄ ፍሬያማነት ከሆነ ነገር ጋር ተነካክቶ የመጣ አይደለም። ጳውሎስ ውስጥ ለብዙ ዓመት የቆየ ብዙ ዓመት ህይወቱን ድራይቭ የሚያደርግ ፍላጎት ነው። ስለዚህ ፍሬያማነት ትልቅ ናፍቆት ይፈልጋል። ናፍቆት አለኝ፣ ጉጉት አለኝ፣ ረሃብ አለኝ። ምንድን ነው የምትፈልገው? ፍሬያማ መሆን የማያቋርጥ በየቀኑ ህይወቱን የተቆጣጠረው ብርቱ ፍላጎት ነበር። ፍሬያማነት አንዱና መሰረታዊ ወደ ፍሬያማነት የሚያደርሰን አንዱና መሰረታዊ ነገር ያልተቋረጠ ብርቱ ፍላጎት ነው። ፍሬያማ የመሆን ውጤታማ የመሆን በዛ ነገር ላይ ስኬታማ የመሆን ብርቱ ፍላጎት። ጧትም ሳነሳ እንደነበረው እውነት ለመናገር እነ የነህምያ ለውጥ ከረሃብ የሚወጣ ነው። ስድብ አለ፣ ነቀፋ አለ። ፊቱን እስኪጠቁር 4 ወር በር እስኪዘጋ ህይወቱን ሙሉ ለሙሉ ነው ህይወቱን የለወጠው። ምን ውጤት? ፍሬያማነት፣ አለመፈለግ፣ ይሄ ባዶነትን መጥላት፣ ፍሬቢስነትን መጥላት፣ ይሄ ፍሬቢስ ከመሆን መዳን፣ ዝም ብሎ ገፊ ብቻ ከመሆን መዳን፣ የሚታይ የሚቆጠር ነገር ማሳየት። ትላንትና ህይወት ይሄ ነበር፣ ዛሬ ይሄ ነው። ትላንትና ቂም ይዝ ነበር በሰው ላይ፣ ዛሬ ግን እንደሱ አይደለም። ጌታ ይባረክ፣ ተሻሽያለሁ፣ ፍሬ ያለው ውስጥ። ትላንትና ንስሐ የገባሁባቸው ነገሮች በሙሉ ዛሬ እኔ ውስጥ የሉም። አብስትራክት አይደለም፣ የሚቆጠር። ይሄን የመሆን ብርቱ ፍላጎት፣ እዚህ ላይ ድል የማግኘት ብርቱ ፍላጎት በሐዋርያው ላይ ነበር። አንዱ ውጤታማ የሚያደርገን ይሄ ብርቱ ፍላጎት ነው። ይሄ ረሃብ ነው። ይሄ ጩኸት ነው። ምንም ነገር ቢመጣ ጳውሎስን ልታቆሙት አትችሉም። በቃ አንዱ ይሄ ነው። እግዚአብሔር በዚህ ባርከን። ኧረ በደም አሜን። ረሃብተኛ መሆን፣ አይ ፍሬ አልባነትን አልፈልግም፣ ባዶነት አስጠልቶኛል፣ ፍሬ እፈልጋለሁ። በህይወቴ ለውጥ እፈልጋለሁ፣ በስራዬ ለውጥ እፈልጋለሁ፣ በትምህርቴ ለውጥ እፈልጋለሁ፣ በባህሪዬ ለውጥ እፈልጋለሁ። የተሻለ ነገር ይገባኛል። የተሻለ ኑሮ፣ የተሻለ ካራክተር፣ የተሻለ አስተሳሰብ ስለ እግዚአብሔር፣ ስለ ሰው፣ ስለ ቤተ ክርስቲያን፣ ስለ አገልግሎት ሁሉ ጊዜ የተሻለ ነገር ይገባል። ሕፃንነት ይብቃ ብሎ ጳውሎስ ኤፌሶን ላይ ሲናገር በቃችሁ፣ እደጉ፣ አፍሩ፣ በትምህርት ንፋስ ወደዛ ወደዚህ መሄድ ይብቃ፣ ለውጥ አምጡ፣ በህይወታችሁ ለውጥ አምጡ፣ በአገልግሎታችሁ ለውጥ አምጡ፣ በኑሯችሁ ለውጥ አምጡ። የሆነ ነገር ይታይብህ። ዝም ብለህ ግትር ብለህ አትቀመጥ። ህይወት እንዳለው ነገር የሆነ ነገር ጠረን ይውጣ እስቲ፣ መልክ ይውጣ እስቲ፣ የሆነ ፍሬ ይታይ። ሁል ጊዜ አንድ አይነትነት፣ ይሄንን የሚጠላ ከዚህ ለመውጣት የሚታገል ህይወት ያስፈልጋል። ጧት ያልኩት አንድ ነገር ነው። ምንድነው ያ ዮሐንስ ወንጌል ምዕራፍ 5 ላይ ያለው ሰውዬ ጌታ መጥቶ ልትድን ትወዳለህን ሲለው፣ ትክክለኛ ይሄም ጥሩ ቃል ነው፣ ግን እንደው ቃል በቃል ይተርጎም ቢባል በተጻፈበት መንፈስ ትፈልጋለህ ነው። ትፈልጋለህ ምን መሆን? ከሰው እጅ ነፃ መውጣት ትፈልጋለህ? የሰው በታች ከመሆን ነፃ ወጥተህ ራስን መቻል ትፈልጋለህ? ከዚህ አልጋ ላይ መነሳት ትፈልጋለህ? ፈልጋለሁ፣ ግን ሁሉም ይቀድመኛል። ከመቀደም ህይወት መውጣት ትፈልጋለህ? በሌሎች እየተገፉ ከመኖር ወጥተህ ራስን ችለ መኖር ትፈልጋለህ? ትፈልጋለህ ወይ ነው ጥያቄ። ትፈልጋለህ? ከዚህ ፍሬ ቢስ ከሆነ ህይወት መገላገል ትፈልጋለህ? ብርቱ ፍላጎት አለ?
በህይወት ለውጥ ያመጣ ሰው መሆን ትፈልጋለህ? የሚታይ የሚነበብ ሰዎች ሁሉ ሊያዩት የሚችሉት ህይወት፣ ያመለካከት፣ ያሳሰብ ለውጥ ማምጣት ትፈልጋለህ? የመጀመሪያው ነገር ጥያቄ እሱ ነው። እግዚአብሔር ትፈልጋለህ ወይ? ጳውሎስ አዎ ለዓመታት ፈልጌዋለሁ፣ ብዙ ጊዜ ፈልጌዋለሁ። የዘመናት ረሃቤ ነው፣ የዘመናት ጥማቴ ነው። ህይወቴ ውስጥ ለውጥ ማየት ይፈልጋል፣ ፍሬ ማየት ይፈልጋል። ቤቴ ውስጥ፣ ትዳሬ ውስጥ፣ ሁሉ ነገሬ ውስጥ ለውጥ ማየት ይፈልጋል። ፍላጎት አለ። ይሄኔ ነው መጽሐፍ ቅዱስ ምኞትሽን ከበረከቱ ያጠግባል የሚባለው። ምኞት የሚለው ቃል ቅዠት አይደለም፣ ብርቱ የሆነ ቀጣይነት ያለው መቆሚያ የማይበጅለት ፍላጎት ነው። ብርቱ ፍላጎት፣ ጽኑ ፍላጎት አለ። አዎ እግዚአብሔር ከበረከቱ ያጠግባል አለ። መለወጥ ፍላጎት አለ። ለውጥ ማምጣት ፍላጎት አለ። በማህበረሰቡ ላይ፣ በቤተ ክርስቲያን ውስጥ፣ በአገልግሎቱ ላይ ለውጥ የማምጣት ፍላጎት አለ። ራስ ህይወት ላይ ለውጥ ማምጣት ፍላጎት አለ። አዎ እሱን ፍላጎት የሚሞላ እግዚአብሔር አለ ይላል። ግን ምን አለ አንተ? ዛሬ እግዚአብሔር ተቆሶ አለህ ወይ ፍላጎት? ረሃቡ አለው ሆይ ነው አንደኛው። ሁለተኛው ለምጽፉ ሰዎች አንድ ላይ ተመልሰን ያነበብናት ክፍል ውስጥ ሁለተኛው የትላንትና ድል ውስጥ አለመቆየት። ፍሬያማ ለመሆን ምን ላድርግ? የትላንትና ድል ውስጥ አትቆይ። ምንድነው የሚለው እዚህ ላይ? ወንድሞች ሆይ በሌሎች አሕዛብ ዘንድ እንደሆነ፣ እስቲ እንደሆነ በሉኝ፣ እስቲ ድገሙልኝና። እኔ ፍሬ ነበረኝ ነው የሚላቸው። በሌሎች አሕዛብ ፍሬ ነበረኝ። በሌሎች አሕዛብ ፍሬ ያሳካው ሰው ነኝ ማለት ፍሬያማነት ገና እናንተ ጋር ልለማመደው መጣው ነገር አይደለም። ፍሬያማ ነኝ። ግን ምን ሆነሃል ታዲያ ዛሬ? ይሄ ፍሬያማነት ግን አልረካውም ገና። ይሄንን የትላንትናውን ፍሬያማነት ዛሬ መድገም እፈልጋለሁ። የትላንትናን ፍሬያማነቴን እናንተ ላይ መድገም እፈልጋለሁ። ምን ማለት ነው? በብዙ ፍሬ የታጀበ ሰው ነው። በኤፌሶኑ፣ በቆሮንቶሱ፣ በተሰሎንቄው በምናምን ፍሬ የታጀበ ሰው ነው። ሮም የሚሄደው የህይወቱ መጨረሻ ነው። ታውቃላችሁ፣ እዛ ነው የሚሞተው፣ አንገቱን ቆርጦት የሚሞቱት። ይሄ ሰውዬ ገና ከጅምሩ ጀምሮ ብዙ አንጸባራቂ ድሎች፣ ፍሬዎች፣ በረከቶች ያጀቡት ሰው ነው። ጳውሎስ ግን በፍሬያማነት ጀምሮ በፍሬያማነት ያስጨረሰው ምንድነው ካላችሁኝ፣ የትላንትናን ፍሬ ለታሪክ ይዘግበዋል እንጂ ዛሬን በዛ ታሪክ ውስጥ አይኖርም። ዛሬን የሚኖረው ዛሬ ነው። ጳውሎስ ትላንትና ፍሬያማ ነበርክ፣ ልክ ነህ። ትላንትና ተሳክቶላል፣ ልክ ነህ። ታዲያ ምን ፈለግ? ዛሬ እፈልገዋለሁ። እሱ ዛሬ መድገም እፈልጋለሁ። ትላንትና ያሳካውትን በሙሉ በተሻለ መንገድ ዛሬ ማሳካት እፈልጋለሁ። ይሄ የማይረካ ማንነት፣ ይሄ አገኘው ብሎ ቁጭ የማይል ፐርሰናሊቲ በጌታ በኢየሱስም በዚህ ባርከን እግዚአብሔር። ፔላሃዲያኖስ በናዝሬቱ በኢየሱስ ስም የሆነ ታሪክ ውስጥ እየጎተተ የሚወትፈን የአመጽ ልጅ ዛሬ በኢየሱስ ስም የተመታ ይሆነ። ትላንትና ነበር ይገርመኛል። ማለት አሁን መኩራት ካስፈለገ ጳውሎስ የሚኮራበት ብዙ አለ። ጳውሎስ ታሪክ ካነሳ የነገን የዛሬን ህይወት ለመድገም ምክንያት እንዲሆነው እንጂ በየትኛውም ዘመን ውስጥ ትላንትና ሊኮራበት አውርቶት አያውቅም። ትላንትና በአሕዛብ ዘንድ ፍሬ አግኝቻለሁ ሲላቸው በትላንትና ፍሬ ውስጥ መኖር ፈልጎ ሳይሆን እሱን አይነት ነገር እናንተ ጋር መድገም እፈልጋለሁ ለማለት ነው። ጳውሎስ በደረስንበት እንመላለስ ሲል የደረሰበት አለ። አንድ የደረሰበት ስታተስ አለ፣ ያልነበረው አሁን ግን የደረሰበት። ይሄ ውጤት ነው። ግን ምን ይላል? በደረስኩበት እየተመላለስኩ
የፊቴን ለመያዝ ግን ምን አደርጋለሁ? እዘረጋለሁ፣ ስትሬች አደርጋለሁ ነው የሚለው። እሳባለሁ። ታዲያ ቅድም ደረስኩበት ያልከው ደረስኩበት ያልኩትን ያነሳሁት የአሁኑ ስኬቴ ላይ ልስፈነጠርበት እንጂ ትላንትና ልኖር አይደለም። በጣም አድምቄ የምነግራችሁ ነገር ትላንትና ታሪክ ነው፣ ይጻፋል። ዛሬ ግን ይኖራል። ነገ ግን ይኖራል። አንዳንድ ጊዜ ግን የትላንትና ታሪክ አሁን ትላንትና የነበርንበት ስኬት ነበረ ነው። እውነት ነው። እንደ ቸርች የተሳካ ዘመን አሳልፈናል። እንደ ግለሰብ፣ እንደ ቤተሰብ ብዙ ስኬታማ ጊዜ አሳልፈናል። አንዳንድ ሰዎች በትላንትና ስኬታቸው ውስጥ የዛሬ አለመሳካታቸው ውስጥ ሊደበቁ ይፈልጋሉ። እዚህ ጋር ተመልከቱት። ጳውሎስ ተከልክያለሁ እያለ ነው። አዎ ሮሜ ላይ ፍሬ እፈልጋለሁ ግንስ ተከልክያለሁ ይልና አሁን አልተሳካልኝም ማለት የትላንትናውን እየገረብኩኝ የትላንትናውን እንደገና እያመነዠኩ በትላንትናው ፍሬያማነቴ ውስጥ እኖራለሁ ማለት ግን አይደለም። አይኖ ትግል አለ። አይኖ ዛሬ ትላንትና መድገም ቀላል አይደለም። ብዙ ነገር እንደ ትላንትና አይደለም። ባይዘው ቆሮንቶስ ላይ እንደመሳካት ሮም ላይ መሳካት ቀላል አይደለም። ሮም ያለው የህዝቡ የኑሮ ስታተስ ራሱ ይለያል። ከተሜነቱ ይለያል። ፖለቲካው ይለያል። ከሩቅ የሚፈራቸው ሰዎችን ቄሳሮቹን አጠገባቸው ሊደርስ ነው፣ ሊነካቸው ነው። የፖለቲካ ከተማ ነው፣ የኢኮኖሚ ከተማ ነው። እንደ ትላንትናው አይቀለውም። ስለዚህ ይሄኛውን ቻሌንጅ ሲያየው ግን ይሄ ከባድ ነው፣ ለወደፊቱ በዚህ ነገር ስኬታማ ሆናለሁ ማለት አይቻልም። ግን እግዚአብሔር ይመስገን አሁን ባይሳካልኝም ትላንትና የተሳካልኝ ሰው ነኝ፣ ትላንትና ብዙ የሚወራ ነገር የሰራው ሰው ነኝ አላለም። ትግል ቢያስፈልገውም ታግዬ እዚህም ፍሬ ማግኘት ይፈልጋል። የታሪክ ስራ ውስጥ የታሪክ ስኬት ውስጥ መኖር አልፈልግም። የታሪክ ስኬት ውስጥ አንድ ቀን ማደር አልፈልግም። ምን ትፈልጋለህ? ዛሬ ውጤት እፈልጋለሁ። አምላክ ይርዳን። በደንብ አሜን በሉኝ እስቲ። ሶስተኛው የተከለከለ ነገር ላይ አለመቆም ወይ ደግሞ በእንቅፋቶች በተለያዩ ኦብስታክሎች የማይቆም ማንነት መያዝ። ምንድነው የሚለው? ወረድ ብሎ ቁጥር 14 ላይ አይደለም፣ እዛው ያቺ ቁጥር 13 ላይ ይቅርታ። ወንድሞቼ በሌሎች አሕዛብ ዘንድ እንደሆነ በእናንተ ፍሬ ያገኝ ዘንድ ብዙ ጊዜ ወደ እናንተ ልመጣ እንዳሰብኩ አሁን ግን እንደተከለከልኩ ታውቃላችሁ ይላል። ይሄ ሰውዬ ፍሬያማ የመሆን ብርቱ ፍላጎት አለው። ሁለተኛ የትላንትናው ፍሬያማነት ዛሬ ስራ ፈት እንዲያደርገው አይፈቅድም። ሶስተኛ የተከለከለ ይሄ ለፍሬያማነት በመነሳት በመንቀሳቀስ ሂደት ውስጥ ያሉ ኦብስታክሎች ያሉ መከልከሎች የሚያቆሙት ሰው አይደለም። ምክንያቱም ፍሬያማነት ተኝተን ስንነሳ የምናገኘው አይደለም። ተኝተውማ ሲነሱ እኮ ምንድነው መጽሐፍ ቅዱስ የሚለው? ስንዴ ዘሩ ተኝተው ሲነሱ እንክርዳድ ዘርተው አገኘ ነው የሚለው። ተኝተህ ስትነሳ እንክርዳድ ነው የምታገኘው እንጂ ተኝተህ ስትነሳ በረከት የለም። አንቀላፍቶ ፍሬያማነት የለም። ስለዚህ አሁን እሱ ለመስራት ሲነሳ ግን ምን መጣ? መከልከል መጣ። እሱ ነው ትንሽ የምናገረው። ምንድነው የከለከለው? የሮሜ መጽሐፍ ምንም አይነግረንም ስለመከልከሉ፣ ምን እንደከለከለው አይነግረንም። ግን ከአጠቃላይ ከጳውሎስ ስለ መለኮት ተነስተን ምን ነበረ ጳውሎስ ስለመከልከል የሚያስበው ነገር ብለን ፍሬያማ ሰው እንዳይሆን የሚከለክል ነገር ምን ነበረ ስንል የመጀመሪያውና አንደኛው የምንመለከተው ነገር ራሱ እግዚአብሔር ፈቃድ የእግዚአብሔር ጊዜ የሚባል ነገር አንዱ ከልካይ ሆኖ በጳውሎስ ሕይወት ውስጥ አይተነዋል። ወደ ሐዋርያት ሥራ ምዕራፍ 16 ላይ ፍሬያማ ለመሆን ወደ ኤዥያ ሊሄድ ሲል የጌታ መንፈስ ከለከለው። ወደ ቢታንያ ሊሄድ ሲል የጌታ መንፈስ ከለከለው። ከልካይ ብሎ መጽሐፍ ቅዱስ ጳውሎስ በራሱ ይሄን ቃል ተጠቅሞ የተጠቀሰው እዛ ላይ ነው። ሉቃስ ነው የዘገበው። ግን ይሄንን መከልከል ነው
ጳውሎስ እዚህ ጋር መጥቶ ተከለከልኩ ይላል። እዚህ ጋር ብቻ አይደለም። ምዕራፍ 15:22 ላይ እንዳያችሁት ተከለከልኩ ብዙ ጊዜ ዓመታት እኮ ነው። ምን ማለት ነው? የእግዚአብሔር ጊዜ አይደለም ማለት ነው። አሁን ፍሬያማ መሆን ትፈልጋለህ? በዚህ ነገር ነው ፍሬያማ መሆን የምፈልገው። ልነሳና ልትስትል ምን ያስፈልጋል? መለኮታዊ ምሪት የሚባል ነገር ያስፈልጋል። የእግዚአብሔር ጊዜ የሚባል ነገር ያስፈልጋል። የእግዚአብሔር ጊዜ ብቻ ሳይሆን ሎኬሽን ያስፈልጋል። ምሪት እዚህ ጋር ነው ፍሬያማ የምትሆነው፣ እዚህ ጋር ነው ውጤታማ የምትሆነው ነገር የሚባል ያስፈልጋል። አንዱ ከልካይ እሱ ነው። ጳውሎስ በዚህ ሂደት ውስጥ ምን ተለማምዷል? ለምሳሌ ኤዥያ ሲከለከል ቁጭ ሚል ሰው አይደለም። መከልከል ፊት አይቆምም። ሶስተኛው ሐሳብ ይሄ ነው። መከልከል ፊት፣ መዘጋት ፊት አይሆንም በሚል ነገር ፊት የሚቆም ልብ የለው፣ የሚቆም እግር የለው። ጳውሎስ ኤዥያ እንዳትሄድ እሺ ይልና ቢታንያ ይሞክራል። አየህ፣ እዚህ ጋር አታድርግ ማለት የትም አታድርግ ማለት አይደለም ትርጉሙ። ይሄን አትስራ ማለት ምንም አትስራ ማለት አይደለም ትርጉሙ። ለጳውሎስ ቢታንያ ሲከለክለው ወደ ቄዶሬ ምናምን ወረደ፣ ወደ ጢሮና ምናምን ወረደ። ከዛ እንደዚህ አለ። በዚህ መሃል ነው እግዚአብሔር ጳውሎስ የሆነ ነገር አቺቭ ካላደረገ ፍሬ ካላገኘ የሚቀመጥ ሰው አይደለም ብሎ እግዚአብሔር ራእይ ሰጠው፣ መለኮታዊ ራእይ ሰጠው። ወደ መቄዶንያ እንዲሄድ በሕልሙ አሳየው። መስሎኛል ብሎ ወዲያውኑ ግን ተነስቶ ሲሄድ ትመለከቱ። ለምን? ጳውሎስ በመከልከል ፊት የሚቆም አይደለም። ሰይጣን ከልክሎት አይደለም፣ ሰው ከልክሎት፣ እግዚአብሔር ከፊቱ ቆሞ እንኳን የሚቆም ሰው አይደለም። ንገረኛ ታዲያ ነው። ኤፌሶን አትሄድም፣ ንገረኛ የት እንደሚሄድ። ቢታንያ አትሄድም፣ ንገረኛ የት እንደሚሄድ። አያችሁ። ታዲያ ምንድነው ጳውሎስን የቀሰቀሰው ካላችሁ፣ አጠቃላይ መገለጥ የሚባል አለ። ወደ ዓለም ሁሉ ሂዱ የሚል ይሄ አጠቃላይ መገለጥ ነው። ስፔሲፊክ ደግሞ መቄዶንያ ሂድ የሚል ደግሞ ለፐርሰን የሚመጣ መልእክት አለ። ጳውሎስ ከቤቱ ያስወጣውና ወደ ኤዥያ ለመሄድ ያነሳሳው ምንድነው? አጠቃላዩ ሂድ የሚል መልእክት ነው። ኤፌሶን አትሂድ ያለ ደግሞ የእግዚአብሔር ስፔሻል መገለጥ ለግለሰቦች የሚመጣ ነው። አየ፣ ስራና ብላ አጠቃላይ መገለጥ ነው። የማይሰራ ይብላ አጠቃላይ መገለጥ ነው። ምን ልስራ ለሚል ሰው ግን ስፔሻል መገለጥ ግን መለኮት አለው። በምድር ስፋት በርዝመቷ ምድርን የሰው ልጅ መኖሪያ አድርጎ የሰጠ እግዚአብሔር ነው። ይቅርታ፣ ምድርን መኖሪያ አድርጎ የሰጠ እግዚአብሔር ነው። የት ልኑር ስፔሲፊክ የት ነው ቦታዬ የሚለው ግን ልዩ መገለጥ ነው። ጳውሎስ በገፊ ምክንያት በአጠቃላይ መገለጥ በሚባል ገፊ ምክንያት ፍሬያማ ለመሆን ወደ ኤዥያ ሲሄድ፣ ወደ ቢታንያ ሲሄድ እግዚአብሔር ልዩ መገለጥ አመጣለት። ያንተ ውጤታማነት ያለው መቄዶንያ ነው። ኤዥያ አትሄድም ማለት አይደለም። ሄዷላ። መቄዶንያ ምዕራፍ 16 ላይ ሄደ። ኤዥያ ምዕራፍ 19 ላይ ሄደ። የጊዜ ጉዳይ እንጂ አሁንም ረሃብ ያለበት ቦታ መሄድ አይቀርም። ግን አሁን ግን አንተን የምፈልግ መቄዶንያ ነው አለው። ስለዚህ በምንም መከልከል ፊት የማይቆም ለመሄድ ምንም አይነት ስፔሻል ህልም ስፔሻል ትንቢት የማይፈልግ አጠቃላይ የሆነ ሰዋዊ የሆነ ዘላለማዊ የእግዚአብሔር ፕሮግራም ሰርቶ የመብላት ፕሮግራም፣ ወንጌልን ለፍጥረት ሁሉ የመስበክ ፕሮግራም፣ የማግባት ፕሮግራም። ይሄ አጠቃላይ መገለጥ ነው። ብድግ ይላል ሰው፣ አገባለሁ፣ ይነሳ። ማንን ላግባ ለሚለው ስፔሻል መገለጥ ደግሞ በአጠቃላዩ መገለጥ ባለ የህይወት ግፊት ወደፊት መሄድ ስትጀምር መገለጥ ይመጣል። ለተኛ ሰው አይመጣም። ላንቀላፋ ሰው አይመጣም። እንቅፋት እየፈለገ ምክንያት እየፈለገ ወደኋላ ለሚሸሽ ሰው አይመጣም። ለማን ይመጣል? ለሚሄድ ሰው ይመጣል። ስለዚህ አንዱ መከልከል የጌታ ፈቃድና የእግዚአብሔር ሎኬሽን ቦታ አመልካች የሆነው የእግዚአብሔር መከልከል ነው። ያኔ ምን ያደርግ ነበር ጳውሎስ? አንደኛ እዚች ቁጥር 9 ላይ ይጸልይ ነበር ይላል። መንገዴ እንዲቀናልኝ ሁል ጊዜ ይጸልይ ነበር። ተከልክሏል፣ ግን ምን ያደርጋል? ይጸልያል። አንዴ ተከልክያለሁ በቃ አይቻልም።
በመከልከሉስ ምን ታረጋለህ? በእግዚአብሔር ጊዜ ጥበቃውስ ምን ታረጋለህ? እግዚአብሔር ስፔሻል መገለጥ ላንተ ለግል እስኪያመጣ ምን ታረጋለህ? ጳውሎስ እጸልያለሁ። በኢየሱስ ስም የሰው ጉልባት በቅባት ይነካ። የሰው መሰዊያ በኢየሱስ ስም ይታደስ። ጠብቃለሁ እንዳለው እንትና ዕንባቆም በመጠባበቂያ ላይ ጠብቃለሁ፣ ስለ ክርክር የሚመልስልኝ ለመስማት ቆሜያለሁ እንዳለው የሚጠብቅ የሚቆም ከእግዚአብሔር ጋር የሚሟገት እጸልያለሁ። ለዓመታት ነው የጸለየው ጳውሎስ። ምን እስኪሆን? እስኪከፈት። ፍጥረት አሸልቦት እንቅልፍም ተጭኖት እኔ ግን ዓይኖቼ አልተከደኑም። የምሕረቱን ደጃፍ እሻለው አሁንም አይደል? አልተኛም። ሌሊቱን እኮ ነው አልተኛም። ምን እስኪከፍት ደጁን እስኪከፍትልኝ፣ የምሕረት ደጁን እስኪከፍትልኝ፣ የሥራ በሩን እስኪከፍትልኝ፣ ፍሬያማ መሆንበትን የአገልግሎት በር እስኪከፍትልኝ። ምን ታረጋለህ? በተዘጋ በር ፊት አላለቅስም፣ ግን እጸልያለሁ። አላጉረመርምም፣ ግን እጸልያለሁ። ከበሩ ጀርባ ያሉትን ሰዎች አላማም። በሩ ላይ ግን ምን አደርጋለሁ? እጸልያለሁ። ሁለተኛ ምን ታረጋለህ? እዚሁ ቁጥር 15 ላይ ተዘጋጅቻለሁ፣ እዘጋጃለሁ ማለት ነው። ምን ታረጋለህ? በተዘጋው በር ፊት እዘጋጃለሁ። ክብር ለእግዚአብሔር ይሁን። በዝግጅት ላይ ነኝ። ምንድን ነው የምትዘጋጀው? ጳውሎስ ሮሜን ያጠናታል። ምን አይነት ከተማ ነው? ህዝቡ ምንድነው? መንፈሳዊ ህይወታቸው ምንድነው? ይሄ ሄጄ ፍሬያማ ልሆንበት የሚችለው ቦታ ምን አይነት ህዝብ ነው ያለው? ምን አይነት ህይወት ነው ያለው? መንፈሳዊ ደረጃቸው ምንድነው? ምንድነው የሚያስፈልጋቸው? ምንድነው በእነሱ ሰበር መገሰጽ ያለበት፣ መመከር ያለበት፣ መበረታታት ያለበት? ያጠናል፣ ይዘጋጃል፣ ፕላን ያደርጋል። ድንገት ሲከፈት አናቱ ላይ እንደመጣበት እኛ ሀገር ታውቃላችሁ አይደል? የ83ቱ መከፈት በጣም ብዙ አስቸጋሪ ነገር ገጥሞናል። ድልም ይዞ መጥቷል፣ ግን ብዙዎቻችንን ጎድቶናል። 1 2 3 ብለን የምንጠራቸው የስተት ትምህርቶች የፈነዱበት ጊዜ ሳይታሰብ የሚከፈቱ በሮች፣ ሳይታሰብ ያለ ዝግጅት የሚከፈቱ በሮች፣ እድሎች አንዳንድ ጊዜ እርግማን ይሆናሉ። እውነት ለመናገር ፍሬያማ መሆን እፈልጋለሁ። እኔ ድሮ በጣም ይገርመኝ ነበር። እግዚአብሔር ታገለግለኛለህ፣ ትዞራለህ፣ እንትን ታረጋለህ ይለኛል። ልጆች ሆነን ሃይስኩል ሆነን ተማሪ ሆነን ግን አንድ ዋጋር የሚባል አገልጋይ ነበረ ቸርች ውስጥና ይሰብካል፣ አጋንንት ያስወጣል እና ለጌታ ነግረዋለሁ። ይሄ ሰው የአጋንንቱን አስወጥቶ ጨረሰው። ትምህርቱን ሁሉ እኔ ታገለግል ምኑን ነው ማገለግለው እላለሁ። የሚያልቅ ነው የሚመስለው። እኛ ማገልገሉን እንጂ መዘጋጀቱ እኛ ጋር አልነበረ፣ ዝግጅቱ የለም። ከኢትዮጵያ ውጭ በታሪክ አጋጣሚ የሆነ ጊዜ ፓስተር አድርጌያለሁ የተወሰነ ጊዜ። በጣም በህይወቴ ውስጥ ረጅም ማለት አራት ስቴቶች ላይ ቸርቻችን አለች። አራቱ ስቴት ላይ በየሳምንቱ ያለ ፕሮግራም ላይ በሳምንት 4 አምልኮ የማገልገል ዕዳ ይገጥመኛል። አለበት ደግሞ እዚህ ሰብካችሁ ሄዳችሁ ሱኑ ስብከት እዛ እንዳትደግሙ እዛ የተሰበከ ቀን ፌስቡክ ላይ ይለቀቃል። ስለዚህ ሰው አይቶት ነው የሚጠብቃችሁ። በኢየሱስ ክርስቶስ የሽኝቴ ቀን ነው። አንድ ክርስቲያን ሽማግሌ ይገርመኛል፣ በዚህ 5 ዓመት ውስጥ አብሮን ሲኖር ብሎ ምስክርነት ተሰማው። ይሄን ያህል አገልግሎናል። በአመት ውስጥ ከ150 በላይ መድረክ ነበረ። ከዛው እንደዚህ ያገለግላል። የሚገርመኝ ስብከት ደግሞ አያውቅም ማለት ስመ አብ ወልድ መንፈስ ቅዱስ። ሰው እንዴት እንደሚከታተል አየ። ግን እንደዚህ አይነት ዘመን መጥቶ እንደዚህ ሙልጭ አርጎ አሟጣችሁ እስክታወጡ ድረስ የሚያለፋ ጊዜ ዝግጅት አልነበረንም። አንዳንድ ጊዜ ፍሬያማ መሆን እንፈልጋለን፣ ለፍሬ እንጸልያለን። ግን ፍሬያማ የምንሆንበት ቦታ የት ነው? ለሱ ምንድነው ማድረግ ያለብኝ? እንዴት ነው መዘጋጀው የሚለው ነገር የለም። ከትምህርት አንጻር፣ ከጸሎት አንጻር፣ ከጸጋ አንጻር፣ ከአካባቢውን ከማጥናት አንጻር፣ ባህሉን ከመመልከት አንጻር ዝግጅት የለንም። ቢዝነስ ልንሰራ እንችላለን፣ የሆነ ሐሳብ አለን። ግን መዘጋጀት፣ ማጥናት፣ አካባቢውን ማየት፣ በደንብ መፈተሽ በጌታ በኢየሱስ ክርስቶስም ይሄንን እግዚአብሔር ይስጠን ባካችሁ። ጳውሎስ ምንድነው የሚለው? ዝግ በር ስር ምን ታረግ ነበር? እዘጋጅ ነበር።
እንጂ በተዘጋ በር ስር አላለቅስም። መንግስት ቢኖር ቸርች ናት እንጂ ፓስተሮቼ ናቸው እንጂ እኔማ እኮ ልፈነዳ ነው እኮ ዘግተውብኝ ነው እንጂ በሩ። ወንድሜ ይሄ እድሜህን ይጨርሰዋል። አሁን ደግሞ እንደዚህ ማጉረምረም ካንሰር ያስይዛል፣ የጥንቅላት ኢጢ ያስይዛል ብለዋል። ጌታ ይባረክ። አሁን ጥቅስ ብቻ አይደለም፣ ከዚህ በኋላ የሐኪም እንትን ሁሉ ነው የምንነግረው ማለት ነው። ቸርች ቁጭ ብለህ ማማረር ምን እንትኑ የተበላሸ ነው፣ ሲስተሙ ኮራፕትድ ነው፣ እኔ እንደውም እሱን ቶ አንተን ፍሬያማ መሆን ትፈልጋለህ አይደለ? በተሰማራህበት። አዎ። አሁን ነገሮች እንደሱ እንደ ድሮ አይደሉም። አዎ። እና ምን ላድርግ? ተዘጋጅ፣ አጥና፣ ለሱ የሚሆን የትምህርት እንትንህን ከፍ አድርገው። እንዴ በዛ ደረጃ የሚሆን ራስን አዘጋጅ፣ ራስን አሰልጥን። ሄደህ ተሞክሮ ስማ፣ ከሌሎች ተካፈል፣ ራስን ብቁ አድርግ። የማያሳፍር ሰራተኛ ሆነ ወደፊት ውጣ። ድንገት ሲመጣብህ ነገር ሁሉ አይውደቅብህ ላይ ተዘጋጅ አለ። እግዚአብሔር የተባረከ ይሁን። ከልካይ እግዚአብሔር ብቻ አይደለም አይደል? ከልካይ ማን አለ? መጨረሻው ሰይጣንም አለ። በጳውሎስ ስለ መለኮት ውስጥ ሌሎችን አላነሳው። አሁን ደስ ይለኛል። ይስሐቅ ቆፈረ፣ መጡና ወሰዱበት። ከልካይ ነው እኮ። በቃ ይስሐቅ የአባትህን የገዛ ርስትህን ደግሞ የለፋህበትን የላብህን ዋጋ ወሰዱብህ አይደል? ምን ታረጋለህ? አይ ምድር ሰፊ ናት፣ እዛ ጋር ሂጄ ቆፍራለሁ። አልቆምም፣ በክልከላ ፊት አልቆምም። እስቲ በሉኝ በኢየሱስ ስም በክልከላ ፊት አልቆምም በሉ እስቲ። አይሆንም የሚል ነገር ፊት የማይቆም አይቻልም የሚል ነገር ፊት የማይቆም ቅድም ሲሪየስሊ መልእክት ነው እግዚአብሔር ተናገረኝ። አንዳንዶቻችን አሁን ያለንበት ሁኔታ ከትላንቱ ይሻላል እንጂ እሱ አይደለም ዴስቲኒያችን። የተሻለ ነገር አለ። ያ ግን የሚሆነው መች ነው ካልክ የሆነ ነገር ፊት ቆመ ስታለቅስ፣ ስትነጫነጭ፣ ስታማርር፣ አገር ታማራለ፣ ቸርች ታማራለ፣ ቤተሰብ ታማራለ፣ ሁሉ ነው የምታማርረው። ዙሪያውን ታማራለ። ባይኖር ትላለ፣ ቢሞቱ ትላለ፣ ቢጠፉ ትላለ። አይደለም። ፍሬያማ መሆን ትፈልጋለህ? ቆፈረ፣ ወሰዱበት። ድጋሚ ቆፈረ፣ ወሰዱበት። የማይቆሙ እግሮች ሮቦት የመድረስ አቅማቸው ሰፊ ነው። ኧረ በደንብ አሜን። የማይቆሙ እግሮች የተንጀረገገ በረከት ላይ የመድረስ አቅማቸው ብዙ ነው። የመጨረሻው የሚያስቆማቸው ማነው? ከልካዩ። በሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 18 ሰይጣን አዘገየን ይላል ጳውሎስ። አንዱ በጳውሎስ አገልግሎት ውስጥ የፍሬ መከላከል ያለው ሰይጣን ነው፣ አጋንንት ነው። ፍሬያማ መሆን እንፈልጋለን? አዎ። በከልካይ ፊት አንቁ። አንዱ ከልካይ ማን ነው? ዲያብሎስ። ጳውሎስ ምን ታረጋለህ? ማን አለ? እሺ ሌላ ከልካይ ዲያብሎስም ይባላል። እኔ ፍሬያማ መሆን እንፈልጋለሁ፣ በፍሬም እንዲሳካልኝ እንፈልጋለሁ። ግንስ ዲያብሎስ ያዘገያል። ዲያብሎስ ከስኬትህ ያወርዳል፣ ወደ ፍሬያማ እንዳትሄድ ተግዳሮት ያስቀምጣል ይላል። እግዚአብሔር በጌታ በኢየሱስም ይርዳን። አሁን አስቡት። ቆይ አሁን ሐዋርያት ሥራ ምዕራፍ 16 ላይ ወደ ኤዥያ ተከልክሎ ወደ ቢታንያ ተከልክሎ በጌታ መንፈስ ወደ መቄዶንያ ሄደ። ወደ መቄዶንያ ሄዶ የመጀመሪያዋን የአውሮፓ ክርስቲያን የሆነችው ሊዲያን አገኛት፣ ልበ ክፍቷን። እሷን አግኝቷት የአውሮፓን ቤተ ክርስቲያን እየመሰረተ እያለ አንድ ሴት ድንገት ከማሉ ጥታለችና የልዑል አምላክ ባሪያዎች እያለች ጮኸች ይላል። የምትናገረው ደግ ቢሆንም ግን የሚያወራው ሰይጣን ነው። ጳውሎስ ተበሳጨው ነው የሚለው። እጅግ ባደረገችው ጊዜ ተበሳጨው። ምክንያቱም እቺ ሴትዮ ይሄን በብዙ ጩኸት ይሄ ሲዘጋብኝ ይሄን ሞክሬ፣ ይሄ ሲዘጋብኝ ይሄን ሞክሬ ደግሞ አገኘሁት ያልኩት ፍሬ ላይ የመጣብኝ አውሬ ነው ይሄ። በብዙ ጩኸት፣ በብዙ ልመና፣ በብዙ መታገል ያገኘሁት ነገር ላይ እጄ እንዳይገባ ይኸው ሴትየው ተልካ የመጣች መንፈስ ናት። ምን አረገ? ዞር አለ። በኢየሱስ ስም ውጣ አለው ይላል። ምን ማለት ነው?
ከፍሬ ላይ ተነስ። እግዚአብሔር ካዘጋጀልኝ በረከቴ ላይ ተነስ። ኧረ በደንብ አሜን። አንዱ ከልካይ ማን ነው? ዲያብሎስ። ይሄንን ኢሳይያስ 27 ላይ በጣም በግልጽ ያስቀምጣል። እባቡ ምን ያህል የፍሬ ጠላት እንደሆነ ሲጀምረው ምንድነው የሚለው? ፈጣኑን እባብ የእባቡን ባህር እየነገረ፣ ከዛስ ጠማማውን እባብ፣ ከዛስ የባህር ውስጥን ዘንዶ ይለዋል። ጠማማ ነው፣ ፈጣን ነው፣ ባህር ውስጥ የሚገባ ራሱ ሰውሮ የሚሰራ መንፈስ ነው አለ። ይህ መንፈስ ምን ይሆናል? ይሰበራል አለ። ከዛስ ያዕቆብ ፍሬ ያፈራል፣ ፍሬውም የምድሪቱን ፊት ይሸፍናል። እስቲ አሜን በሉኝ ባካችሁ። ምን ማለት ነው? ፍሬ ሁል ጊዜ አብሮት ምን አለ? ዲያብሎስ። ቅድም የነገርኳችሁ እኮ መልካም ስንዴ ዘርተን አልነበረም ወይ? የተኛ ነው። ማን ነው ፍሬያችን ላይ እንክርዳድ ያደረገው ሲሉት ኢየሱስ ምን አለ? ጠላት ይህንን አደረገ። እስቲ ጠላት በሉ እስቲ ጮኻችሁ አንድ ጊዜ ጠላት። ስለዚህ ምን ማለት ነው? ፍሬክ ላይ ሌሊትና ቀን ያገኘውን እድል ተጠቅሞ ፍሬ አልባ ሊያደርግ የሚሰራ አውሬ አለ። ፍሬ አልባ ሊያደርግ የሚወጣ ጨለማ አለ። ይሄንን ምን አድርገው? ተቃወመው። ይሄንን ምን አድርገው? መንፈሳዊ ውጊያ ውጣበት። ኧረ በደንብ አሜን። የመጨረሻው ቃል እሱ ነው። ትዝ ይላችኋል አይደል? ጳውሎስ ወንጌል እየሰበከ የጳውሎስ ረሃብ ሰው ሲድን ማየት ነው። ፍሬው እሱ ነው። ይሰብከዋል። ንጉሱ ነው። ንጉስ ነው ሰውየው። ጌታን ተቀበል ይለዋል፣ ይነግረዋል። የጳውሎስ ስብከት ይሄ እኛ ዛሬ ድረስ የምናወራለት ምርጥ ስብከት አንድ እሱ አይደለም። አንድ ይሄ ሰውዬ አይደለም እኮ አቴና የሚባል በአሪዮስፋጎስ አቴና የሚባል ከተማ ላይ የምድረ ፈላስፋ በሞላበት ከተማ ላይ እኮ ወጥቶ ወንጌል ተናግሮ ግማሹ የከተማው ሕዝብ እኮ ድጋሚ ሊሰማው የጠራው ሰው ነው። ይሄ ሰውዬ ግን ለሆነ ሰውዬ እየነገረ አይሰማም። ሰውዬው አይሰማውም። ኧረ ስማኝ አንተ ሰውዬ ጌታ አይሰማም። ምንድነው እየከለከለኝ ያለው? ምንድነው ይሄን ሰውዬ ገቢ እንዳላረገው ነገ እንደ ቲቶ ይኸው ፍሬ ብዬ እንዳላሳይ እየታገለኝ ያለ ነገር ምንድነው ብሎ ዞር ብሎ ሲያይ ጠንቋይ ያለ አጠገቡ። ጠንቋዩን ሲያየው አበደ ጳውሎስ። ምንድነው ያለው? አንተ ጠማማ የጌታን መንገድ ከማጣመም አታርፍም፣ እውር ሁን። ልክ እሱ ላይ እርምጃ ሲወርድበት እሱን ጨርሶ ሰውየውን ይኸውልህ ጌታ ኢየሱስ ሲለው እቀበላለሁ አለ ያለ ዝርዝር። ኧረ በደንብ አሜን። እንዲህ አድርጉ እጃችሁን በጌታ በኢየሱስ ያለ ትግል፣ ያለ ላብ፣ ያለ ድካም ፍሬያችሁን በእጃችሁ የሚያስገባ የእግዚአብሔር ድል በጌታ በኢየሱስም በላያችሁ ላይ ይሆን። በጌታ በኢየሱስም በላያችሁ ላይ ይሆን። ብድግ አረገ። ሰውየውን ገበያ ያረገው ጨረሰ። ምንድነው ዛሬ ልትለን የመጣኸው ካላችሁኝ፣ ፍሬያማ እንሁን። ለፍሬ ተጠርተናል። ኧረ በደንብ አሜን። እና ፍሬያማ ለመሆን ምን እናድርግ? አንደኛ ጉጉ እንሁን፣ እናፍቅ። ባዶነት ይሰልቸን። እግዚአብሔር አልባ ህይወት እንጥላው። ፍሬ ቢስ የሆነውን ህይወት እንጸየፈው፣ እንቃወመው፣ እምቢ እንበል። አልፈልግም እንበል። አንድ አይነትነት አልፈልግም። ለውጥ ማምጣት ፈልግ። በጸሎት ፍሬ ማፍራት ፈልጋለሁ። ትዳሬውስ ፍሬ ማፍራት ፈልጋለሁ። ቢዝነስስ ፍሬ በቃ አልፈልግም በሉ። አንደኛ። ሁለተኛ የትላንትናችሁን ታሪክ ተማሩበት እንጂ ዛሬ ያለውን አለመሳካታችሁን ውስጥ አትደበቁ። ዛሬ ባይሳካልኝም ትላንትና ጥሩ ነበርኩ አትበል። ያውም ብየዋለሁ ቀን ትላንትና አሪፍ ታሪክ አለ። አዎ ጻፈው፣ መጽሐፍ አድርገህ አሳትመው። በሱ ብር ዛሬን አዲስ ታሪክ ስራበት እንጂ ታሪክ ውስጥ አትኑር። ትላንትና የሚጻፍ እንጂ የሚኖር አይደለም። ዛሬ የሚኖር ህይወት ነው። የትላንትና ታሪካችንን እግዚአብሔርን አመስገነንበት ዛሬ በድል የምንኖርበት አቅም ይስጠን። ሶስተኛ በመከልከል ፊት አትቁሙ። እግዚአብሔር አቆይቷችሁ ከሆነ ጸልዩበት፣ ተዘጋጁበት።
እንዴት እንደምትነግድ፣ እንዴት በትምህርት አቺቭ እንደምታደርግ፣ እንዴት በአገልግሎት ውጤታማ እንደምትሆን፣ እንዴት በስራ፣ እንዴት ትዳርህን አሪፍ እንደምታደርግ አስብበት። ቶሎ አላገባሽም፣ ቁጭ ብለሽ ራስሽ ላይ ተዘጋጂ። ሚስትነት ተዘጋጂ። ጥሩ ሚስት፣ ጥሩ እናት ለመሆን ተዘጋጂበት። አታጉረምርሚበት። ቶሎ አላገባህም ወንድሜ፣ አባትነት ተማርበት፣ ባልነት ተማርበት፣ ሰው መሆን ተማርበት። ቢዝነስ እንደፈለገ አልሆነም። አዎ ዝግ ነው፣ አስቸጋሪ ነገሮች አሉ። የሰራዊት ጌታ እግዚአብሔር ይከፍተዋል። እስኪ ከፍተው አጥና፣ ተመልከት፣ ተማር። የሆነ ነገር ራስ ላይ አዳድርግ። ቁጭ ብለህ አትጠብቅ፣ ፍዝዝ አትበል፣ ፊትን አታርዝም በእግዚአብሔር ቤት ውስጥ። ይሄ በሰማይም በምድርም ተጠያቂ ትውልድ ነው። ምድር እንደ ዜጋ ቤተሰቦቻችን ጠይቁናል፣ ልጆቻችን ጠይቁናል፣ አገር ጠይቀናለች። በሰማይ እግዚአብሔር ይጠይቀናል። የሆነ የምትበላውን የምትጠጣውን መሬት ውሃ ዝም ብላ የምትጠጣ ፍሬ ማታፈራ ምድር እንዳለው ዝም ብሎ የሚኖር ይበላል፣ ይጠጣል፣ ይማራል፣ ይሰበካል፣ ምንም የማይሆን ዝም ብሎ ዝግት ያለ በጌታ በኢየሱስም ከዚህ መንፈስ እግዚአብሔር ያድናችሁ ባካችሁ። ኧረ በደም አሜን። ተዘጋጅበት፣ ጸልይበት፣ ግባ ቤት ተንበርከክበት። ጠላት ነው የዘጋው፣ ተቃወመው። ውጣና ጸልይ። አንተ ጠማማ ነገሬን አታጣም በለው። መንገዴን አታጣም፣ ዘመኔን አታጣም፣ ትዳሬን አታጣም፣ ሕይወቴን አታጣም፣ ፍሬን አታጣም፣ አገልግሎቴን አታጣም። ፍጥነትን እገታዋለሁ፣ ጥመትን እሰብረዋለሁ፣ ስውር ደባህን አዋርደዋለሁ። እግዚአብሔር ለፍሬ ጠርቶኛል በልስ። ኧረ በደንብ አሜን። ክብር ለእግዚአብሔር ይሁን። ጳውሎስ ሮም ሄደ ወይ? አዎ። ፍሬ የሚያፈራበት ሀገር ሄደ? አዎ። እንዴት ሄደ? በስብርባሪ ደረሰ። ዓመት ሙሉ የናፈቀው ቦታ በአውሮፕላን አይደለም ሄደው፣ በምቾት ቪዛ ወጥቶለት አይደለም ሄደው፣ ታስሮ ነው ሄደው። እሱስ ታስሮ ሌሊት ጨልሞበት፣ አውሎ ንፋስ ወርዶበት፣ ወጀብ ወርዶበት፣ እፍኝት ወግታው ሞተ ተብሎ ምናምን እየተገለባበጠ መንገድ በማይመስል ቦታ ሮም ደረሰ። ኡፍ የፍሬ ቦታ አለ። እስቲ በደንብ አሜን በለኝ። ጌታ ምስክሬ ነው። ትደርሳለህ። ፍሬያማው የምትሆንበት ቦታ ትደርሳለህ። እንዴት እንደምትደርስ አላቅም፣ ግን ትደርሳለህ። አንተ ግን ብርቱ ፍላጎት ይኖረህ። አንተ ግን ጸልይ። አንተ ግን ተዘጋጅ። አንተ ግን ታሪክ ውስጥ አተኛ። ለመሄድ ጣር፣ ሞክር፣ ግፋ ወደፊት። የሰራዊት ጌታ እግዚአብሔር እንዴት እንደሆነ አታውቀውም። ራስን አንድ ቀን ሮም ታገኘዋለህ። እስቲ አገኘዋለሁ በሉ። እስቲ እጃችሁ እንደዚህ አድርጉና አንድ ቀን በሉ። ፍሬያማ መሆንበት ቦታ እቆማለሁ። መንገዱ በእግዚአብሔር እጅ ነው። እኔ ውስጥ ግን ብርቱ ፍላጎት አለ። እንጸልያለን።